ይሄን አየው እዚች ጋር ከሽሮ ሜዳ 4 ኪሎ ወይንም ከ4 ኪሎ የእንጦጦ መንገድ ማለት እንጦጦ 4 ኪሎ ለራሳችን ሳይሆን ለሀገር ነው የቆመው። ያም ብቻ ሳይሆን ከእንግዲህ ለራሴ መሆን በቃ ለራሴ መቆም አለብኝ። ያ ይሄ ይታያል። ይሄ ደረጃ 7 ደረጃ ይሄ የእንጦጦ ደረጃ ይባላል። የእንደዚህ አይነት ደረጃዎች እንዴት እንደሚያምሩ እንዴት እንደተሰሩ 7 ደረጃም እንደዚህ አልተሰራም። ምክንያቱም የገጠር መንገድ ነው የሚመስለው። ገጠር ስትሄድ የሚያምር የምታይ እንደዚህ አይነት ድንጋዮች ከከርሰ ምድር የሚወጡት ይሄ ምንድነው የባሪያ ድንጋይ ወይንም ደግሞ ጥቁር ድንጋይ የሚባሉት ማለት ነው። እና እንዴት እንደሚያምሩ ውበት ስትሰጣቸው ስትሰራ በቃ ምን አስለፋ። ከሽሮ ሜዳ 4 ኪሎ መንገድ ይሄን መስራት እንዴት ነው የሚያምረው። በጣም ደስ የሚል በጣም ወረደ ሆነም አልሆነም ከሽሮ ሜዳ 4 ኪሎ ይሆናል ወደድክም ጠላህ እየበረረ ልትፈኝ አትችልም ይላል ቃሉ። መዳን በማርያም ሳይሆን በክርስቶስ ነው ይላል ቃሉ። ቃሉ ምን አገባኝ እኔ የሚለውን ቃል ነው ያወራሁትና ማርያም ታድናለች የሚለው ካለ ይጻፍ ጽፍ ይውላል። ስታድን አላየሁም። ታማልዳለች የሚል ነገር ሰምቻለሁ፣ አላየሁም። ታማልዳለች የሚል ነገር እውነት ነው። ታማልዳለች ሄዳ ልጇን ተማጽና ትለምናለች የሚል ነገር ነው። ለማንኛውም እናት 9 ወር በአንጀቷ በሆዷ ተሸክማን በጀርባዋ ለብዙ ጊዜ ወይንም 3 ዓመት 4 ዓመት ተሸክማ ሽንት ሰገራን ሳትጠየፍ ጠርጋ አሳድጋለች። ትወደዳለች። ግን ልታድን አትችልም። ታማልዳለች። ማርያም 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 ደስ ይላል ስም መጥራት። እኔ እናቴን 10 ጊዜ 50 ጊዜ ብጠራት አልጠግብም። ደስ ይላል። ግን የሚያድን የራስህ ፈጣሪ ነው ወይንም አንድ ፈጣሪ ነው። ኢየሱስ ክርስቶስ ያድናል። አዎ ያድናል። አዳኝ በኢየሱስ ክርስቶስ ነው። ስሙ ነው እንጂ መድኃኒዓለም የሚባለው ስሙ ኢየሱስ ተብሎ ይጠራል። ያ ሰው ከመድኃኒዓለም ወይ ከአባቱ ያገኘው መንፈስ አዳኙ እሱ ነው እንጂ ሰውየው አይደለም። ይህንን ስለው እንቀየማለን የምትል ከሆነ ተቀየም። አይ ትክክል የምትል ሰው እንደዚህ ኢትዮጵያ ያው ምርቀኛ አይደለችም። የኢትዮጵያ ሕዝብ ምርቀኛ ሕዝብ አይደለም። ትንሽ ነገር ሲያገኝ ያካብደውና እኔ እንዲህ ነኝ ማለት ይወዳል። ለራሱ ፈጠራ ስለሌለው ማለት ነውና እኔ አዶናይ ፈጥሮ ያመጣቸው ነገሮች ደስ ብሎኛል። እንደዚህ አይነት ብዙ ሰዎችም አሉ። ምክንያቱም ለራሴ የሚለውን ነገር ተውና ከህዝቤ ጋር የሚለውን ነገር ከኢትዮጵያ ህዝብ ጋር የሚለውን ነገር 86 ብሔር ብሔረሰቦች አሉ። ከ86 ብሔር ብሔረሰቦች ጋር የሚለውን ነገር እነሱም ይደጉ የሚለውን ነገር ያዝ እንጂ ለራሴ ልደግ። ግን ወደ መሪነት
ባለጠጋ ወይንም መሪ ልሆን የምትል ከሆነ አትችልም። ሀቅ ነው የምናገረው። የማትችልበት ምክንያቱም ካንተ 10 እጥፍ ፈጣኖች ስላሉ ማለት ነው። ሚካኤል ገብርኤል ብንል ስሙ ደስ ይላል መጥራት፣ የማይወደው ሰው የለም። ግን ማን ነው የእውነትን የያዘ የሚለው ጋር ነው ቁልፉ ያለው። ግን ካንተ የሚበልጡ ደግሞ እንዳሉ እወቅ። ከነሱ ጋር ልደግ፣ ከነሱ ጋር ልራመድ፣ ያለኝን ሀብት ወደ እነሱ ሀብታም ከሆነ ማንም ሰው እንደሚወደው እናውቃለን። ግን እኔ እንደዛ አይነት ሰዎች አይደለሁም። እኔ እንደዛ አይነት ሰውም አይደለሁም። ብርን ቂጥን ጥረግበት ነው የሚለው እኔ ማለት ነው። ብር አይገዛኝም። ምክንያቱም ብር እኔን የማይገዛኝ ለምንድን ነው? ብር አይደለም እኔን የሰራኝ እግዚአብሔር ነው። ሰው ለመኖር ወይንም ለህይወቱን ለመለወጥ ወይንም ለጊዜያዊ ነገር ብር ያስፈልገዋል። አዎ ያስፈልገዋል። ግን ከማን ጋር? ከሰው ጋር። ብር ብቻውን ምንም ዋጋ እንደሌለው ልንገርህ፣ እወረውረዋለሁ። ምክንያቱም ወርውሬው ራሱ ሰው የተወለደው ራቁቱን አይደለም፣ ሰው የተወለደው እርቃኑን አይደለም። ከዛ በኋላ ነው ልብሱም ብሩም የመጣው ማለት ነው። ይሄ ጌ የሚባል ነገር ወይንም ደግሞ ወንድ ለወንድ ግንኙነት የሚባል ነገር ከመጣ ወደ ኋላ እዋጋለሁ። አየው፣ ይሄን ነገር አየው። የዳቦ ውጤት ሳይሆን የእንጀራ ውጤት ሳይሆን ሰብአዊነት ነው። ያንን ማሰብ ነው፣ ይሄን ማየት ነው። ግን ወንድ ለወንድ ሴት ለሴት የሚባለውን ነገር ቁልቁል ሽቅብ ሳይሆን ቁልቁል